ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን በዛሬው እንግዲህ መሰናዷችን ወደ እናንተ የምናደርሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት ለህትመት ካበቋቸው የመደመር መንግስት መጽሐፍ በስፋት እየዳሰስን አብረናችሁ ቆይታ የምናደርግ ይሆናል። እንግዲህ እንደሚታወቀው አራት ያህል መጽሐፎችን ዶክተር አብይ አህመድ ለትውልዱ ሰንደው አስቀምጠዋል። ከነዚህ መካከል የመጀመሪያው የመደመር መጽሐፍ ነው። የመደመር መጽሐፍ እንግዲህ በውስጡ የመደመርን ጽንሰ ሀሳብ ከዛም ባሻገር የትውልዱን ፍላጎት ኢኮኖሚና ፖለቲካን የሚዳስስ መጽሐፋቸው እንደሆነም የሚታወቅ ነው። በቀጣይነት በሁለተኛ ላይ ለንባብ ያበቁት ደግሞ የመደመር መንገድ የተሰኘ መጽሐፋቸው ነው። የመደመር መንገድ የተሰኘ መጽሐፋቸውም እንዲሁ ሀገራዊ ለውጡን ተከትሎ ለማደናቀፍ የተደረጉ ክስተቶች እንዴት ከሸፉ፣ ከዛም ባሻገር ደግሞ ሀቀኛ ለውጥ እንዲመጣ ምን መደረግ አለበት የሚሉ ጉዳዮችን አቅጣጫ ያስቀመጡበት መጽሐፋቸው ነው የመደመር መንገድ መጽሐፋቸው። በሶስተኛነት ደግሞ ወደ ትውልዱ ያደረሱት የመደመር ትውልድ የተሰኘ መጽሐፋቸው ነው። የመደመር ትውልድ መጽሐፍ እንግዲህ አጠቃላይ የመደመር ሀሳብ የትውልድ ሀሳብ እንዲሆን ምን መደረግ አለበት፣ ትውልዱም በመደመር መንግስት እንዴት መገንባት አለበት የሚሉ ጉዳዮች በስፋት በመደመር ትውልድ መጽሐፋቸው ተዳስሷል። ከወራት በፊት ያሳተሙት አራተኛ መጽሐፋቸው የመደመር መንግስት ሲሆን በውስጡም እንግዲህ የመደመር መንግስትን የኋልዮሽ ጉዞ እንዲሁም ደግሞ መዳረሻው ምን ይመስላል የሚለውን አጠቃላይ ዳሰው ያስቀመጡበት መጽሐፋቸው ነው። መጽሐፋቸው እንግዲህ በ3 ክፍሎችና በ14 ምዕራፎች ነው ተከፋፍሎ ለአንባቢያን የደረሰው። ዛሬም እንግዲህ ቆይታ ልናደርግበት ያሰብነው በተለይ ምዕራፍ 3 ላይ የተነሱ ጉዳዮችን የመሻገሪያ መንገድ በሚል ርዕስ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቀመጧቸውን እጅግ በጣም ጥልቅ የሆኑ ሀሳቦችን እየዳሰስን አብረን ቆይታ እናደርጋለን። ቆይታችንም እንግዲህ ለማድረግ የወደድ ነው የሐዋሳ ዩኒቨርሲቲ የፕሬዝዳንት ጽህፈት ቤት ኃላፊ ናቸው አቶ ሀየለ ሀዳቶ ናቸው። እንግዲህ 2 ያህል መጽሐፎችን ለንባብ አብቅተዋል። ለጥላቻ ቦታ የለኝምና የጥላቻ ሰንሰለቶች የሚሉ መጽሐፎችን ጽፈዋል። ከዛም ባሻገር ደግሞ የዓለም የሰላም አምባሳደር ናቸው። ከሳቸው ጋር ነው እንግዲህ ዛሬ የመደመር መጽሐፍን በስፋት እየዳሰስን አብረን ቆይታ የምናደርገው። አቶ ሀየለ እንግዲህ ለጊዜው እጅግ አድርጌ አመሰግናለሁ። ይህንን ቃለ መጠይቅ ለማድረግ ፈቃደኛ ስለሆኑም እንዲሁ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እንግዲህ በመደመር መንግስት መጽሐፍ ውስጥ በርካታ ጉዳዮች፣ በርካታ እሳቤዎች፣ የመደመር ጽንሰ ሀሳብ አጠቃላይ ብዙ ነገሮች ተነስተውበታልና በተለይ በምዕራፍ 3 ላይ መሻገሪያ መንገድ በሚል ጠቅላይ ሚኒስትር ዶክተር አብይ አህመድ በስሩም 3 ሀሳቦችን ማስፈራቸው የሚታወቅ ነውና በተለይ ይህ የመደመር መንግስት መጽሐፍ በርካታ ምሁራን ሲነጋገሩበት እንግዲህ የመደመር መንግስት መጽሐፍ በውስጡ የያዛቸው ጽንሰ ሀሳቦች ከሀገር አልፈው ደግሞ ለአህጉራችን አፍሪካዊ ለሆኑ ችግሮቻችን አፍሪካዊ የሆነ መፍትሄን ይዞ የመጣ እንደሆነና ለአፍሪካ ብልጽግናና ልዕልና የራሱን አበርክቶ እንደሚያሳድርም እንግዲህ በርካታ ምሁራኖች ያምናሉ። ይህንን ጉዳይም በጽኑ ያምኑበታል ማለት ነው። እንደው የእርሱ ሀሳብ ምን ይመስላል? በተለይ የመደመር መንግስት በውስጡ ያካተታቸው ነገሮች እንደ ግለሰብ እንደ ሀገር የሚያስቀራቸው ነገሮች ምንድናቸው? ምንድነው ከመደመር መንግስት መጽሐፍ የምናገኛቸው ጉዳዮች? እንግዲህ ስለመደመር መጽሐፍ ከማንሳት በፊት ስለመደመር ባነሳ ደስ ይለኛል። በነገራችን ላይ እንደ ኮንሰፕት መደመር ማለት ምንድነው? በጋራ መተባበር ማለት ነው፣ መቀናየት ማለት ነው። የመንግስት ስርዓቱንም ይሁን ሌሎች ስራዎችንም ሌሎች ተግባራቶችንም በቅንጅትና በመተባበር መስራት ማለት ነው። እንግዲህ እኔን እስከማምነው ድረስ መደመር መጽሐፉንም በዚሁ አግባብ ነው ያየሁት። የመደመር መንግስት መጽሐፍ ስመለከተው ምን ያክል ህዝብን፣ ማህበረሰብን፣ የማህበረሰብ አካላት የሆኑትን በአንድነትና በመተባበር ስራዎችን ውጤታማ በሆነ መንገድ መስራት እንደሚቻል አቅጣጫን የሚያሳይ ጎዳናን የሚያሳይ ሂደትን የሚያሳይ ከተባበረንና ከተቀናጀን ማሸነፍ እንደምንችል የሚያሳይ መጽሐፍ ነው ብዬ ነው የማስበው። ወደ መጀመሪያው ጥያቄያችን ስናመራ ተነሱ ጉዳዮች መካከል የፈጠራ መንገድ ነውና በተለይም መንግስት ትኩረት ሰጥቶ እየሰራባቸው ካሉ ጉዳዮች መካከል ይሄ የፈጠራ መንገድ አንዱ እንደሆነ ይታወቃልና በተለይ ዩኒቨርሲቲዎችን የምርምር ማዕከል ከማድረግ አንጻርም መንግስት እንግዲህ ሰፊ ስራ እየሰራ መቆየቱ የሚታወቅ ነው። ችግር ፈቺ የሆኑ የምርምር ሀሳቦችን ከማተለቅ ከማግዘፍ አንጻር እንዲሁ ደግሞ ተመራማሪዎችን ከማበረታታት አንጻርም መንግስት የሚሰራው ስራ እጅግ በጣም ትልቅ እንደሆነ ይታወቃልና የሐዋሳ ዩኒቨርሲቲ የምርምር ማዕከል መሆኑ ይታወቃል።
ይታወቃልና እንደው መንግስት ለዚህ በተለይ ለምርምር ለፈጠራ ስራዎች ምን ያህል ትኩረት ሰጥቶ እየሰራ ነው? ከመጽሐፉ አንጻር እንደው ዘልዬ ወደ ፈጠራ እና ወደ ዩኒቨርሲቲ ከመግባት በፊት አገራችን ያለችበትን አሁን ያለችበትን ሁኔታ ብንቃኘው ጥሩ ነው የሚል ሀሳብ ነው የሚኖረኝ። አገራችን እንግዲህ ኋላ ቀር ከሚባሉት ሀገራት ውስጥ አንዱ ነን። ምንም ማንወሻሸው ማንደባበቀው ሀገራችን ኋላ ቀርታለች በሁሉ ነገር የሚል ሀሳብ ነው አለ። መጽሐፋቸው ውስጥ በደንብ ያተት ይሄን ሀሳብ ነው። ሀገራችን ለምንድን ነው ወደ ኋላ ቀረችው? ምን ምክንያቶችስ አጋጠሟት የሚለው ነገር ስንመለከት አንደኛው በሀገራችን ሁነኛ ስርዓት አልተዘረጋም። አግባብ ያለው ሁነኛ ህዝብን የሚመራ ስርዓት አለመዘርጋቱ ስርዓታዊና መዋቅራዊ በሆኑ ችግሮች ውስጥ እንድትገባ ሀገራችን አድርጓታል። ከዚህ የተነሳ ከስርዓት ጋር የተያዙ ጦርነቶች፣ ከስርዓት ጋር የተያዙ ግጭቶች በተደጋጋሚ በሀገራችን መከሰቱ ሀገራችን ወደ ኋላ እንድትቀር አድርጓታል የሚል ሳቢ አለኝ። ሁለተኛው አስፈላጊ የሆኑ መሰረተ ልማቶች በበቂ ሁኔታ በሀገራችን ውስጥ አለመገንባትና የተገነባውንም ቢሆን በጦርነት በግጭት ማፍረስ ሂደቶች በሰፊው ነው የታየው። አንደኛው አልተገነባም በበቂ ሁኔታ፣ ሁለተኛ ደግሞ የተሰራውንም እንኳን ቢሆን ያችን ቆንጠር ያለች ቢሆንም እንኳን በተለያዩ ግጭቶች ሲፈርስ ነው ያየን። በጥቂቱ ለመግለጽ ያክል አስፋልት ግንባታ በሀገራችን ውስጥ ከረጅም ዓመታት በፊት ነው የተገነባው። በግጭቶች ግን አስፋልት ሲፈርስ ነው ያየነው። ሌላውን እንኳን ተውና ትላልቅ ግንባታዎች፣ ትላልቅ መሰረተ ልማቶች የተሰሩት እንኳን ቢሆን ትንሽም ብትሆን ያቺ በተለያየ ግጭቶች፣ በተለያየ ጦርነቶች ሲፈርሱ ነው ያየነው። የመሰረተ ልማት እጥረት መኖሩ እንዳለ ሆኖ መሰረተ ልማቶች በሚገባ ፍጥነት እና ፈጠራ አልተሰራም። ይሄ ሀገራችን ወደ ኋላ እንድትቀር ካደረጋቸው ምክንያቶች እንደው በዋናነት የሚጠቅሳቸው ምክንያቶች ናቸው። ሁለተኛው በሀገራችን እምቅ አቅሞቻችን መጠቀም አልቻልንም። ያልተጠቀምንባቸው በርካታ እምቅ አቅሞች አሉ ሀገራችን ውስጥ። እምቅ የሆነ የተፈጥሮ ሀብት አለ። እምቅ የሆነ መልክዓ ምድራዊ ሀብቶች አሉ። ሰው አለን። ይህንን በአግባቡ አቅደን በፈጠራ አካተን በፍጥነት ማከናወን አልቻለም። ከዚህ የተነሳ ያለን ሀብቶቻችን እንኳን እያየንም ቢሆን እንኳን ወደ ኋላ ቀርተናል። ለአብነት ያክል ኢትዮጵያ 9 ትላልቅ ወንዞች ከሀገር ውጭ ይወጣሉ። ከሀገር ውጭ የሚወጡ ወንዞች አሉ። እነዚህ ወንዞቻችን እንኳን ገድበን ለመስኖም እንኳን በአግባቡ መጠቀም አልቻልንም። አሁን ነው ያየነው፣ አሁን ነው የበራልን ማለት ይቻላል። እና እነዚህ አቅሞቻችንን በአግባቡ በፈጠራ አክለን መጠቀም አለመቻላችን ችግር አገራችን ወደ ኋላ እንድትቀር አድርጓታል የሚል አለኝ። ሰው ሀብት አለ። በነገራችን ላይ ትልቁ በዚህ ምድር ላይ የሰው ኃይል ነው፣ ገንዘብ አይደለም፣ ብር አይደለም፣ ወይም ማቴሪያል አይደለም፣ ማን ፓወር ነው። ማን ፓወር ወይም ሰው ኃይል የምንለውን ሰው እንደው በሚገባው ክህሎትና ብቃት አስታጥቀን ሰውን መጠቀም አለመቻላችን ትልቅ ችግር ነው። እንግዲህ ኢትዮጵያ ከድህነት እንድትወጣ፣ ኢትዮጵያ ከኋላ ቀርነት እንድትወጣ በመደመር መጽሐፍ ላይ እንደተቀመጠው እነዚህ ነገሮች በዋናነት መታየት አለበት ብዬ አምናለሁ። ለዚህ እንግዲህ ቅድም እንዳልሽው 3 መሰረታዊ ነገሮች ተጠቅሷል በዚህ መጽሐፍ ላይ። አንደኛው መፍጠር ነው፣ ሁለተኛው መፍጠን ነው፣ ሶስተኛው ደግሞ ዝላይ ነው። በእነዚህ መንገዶች እንግዲህ እነዚህ መሻገሪያ መንገዶች ናቸው። ከዚህ የምንሻገርበት መንገድ አንደኛውና ዋናው ቅድም እንዳልሽው ፈጠራ መንገድ ነው። እንግዲህ ፈጠራ የተወሳሰቡ ችግሮቻችንን ለመቅረፍ የሚያስችልና አዲስ ውጤትን የሚፈጥር አዲስ መንገድ ነው ማለት ይቻላል። ቅድም እንዳልኩ የተወሳሰቡ ችግሮች አሉ። እነዚህን የተወሳሰቡ ችግሮችን የምንቀርፍበት
አንዱ መንገድ ነው። ሁለተኛው ደግሞ አዲስን ውጤት የሚፈጥርበትን መንገድ ነውና በእነዚህ አይነት አካሄዶች ፈጠራን አክለን ስራዎችን ከሰራን ውጤታማ መሆን የምንችልበት መንገድ ነው። ፈጠራ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁኔታዎቻችንን ለማሻሻል እጅግ ወሳኝ ነው። ፈጠራ በአንድ ነገር ብቻ አይደለም። ፖለቲካዊ ጉዳዮቻችንን፣ ማህበራዊ ጉዳዮቻችንን፣ ኢኮኖሚያዊ ችግሮቻችንን የምንፈታበት ትልቁ መሳሪያችን ፈጠራ ነው። ፈጠራ ሁለንተናዊ የጋራ ብልጽግናን የምናረጋግጥበት ዋናው መንገድ ነው ብለን እናስባለን። በጠቅላይ ሚኒስትሩ የተጻፈው የመደመር መንግስት መጽሐፍን ቢያተታቸው ሁለንተናዊ ብልጽግናን የምናረጋግጥበት አንዱ ወሳኝ መሳሪያችን ፈጠራ ነው ብለን እናስባለን። እንግዲህ የሚያጋጥሙን ችግሮችን ዘላቂ መፍትሄ በመስጠት ችግሮችን ለመፍታት ትልቅ ወሳኝ ሚና ይጫወታል ያስባለሁ። ከዚህ የተነሳ እንግዲህ በፈጠራ የምናገኛቸው ትሩፋቶች ተብሎ የተጠቀሱ ነገሮች አሉ። ትሩፋቶቻችንን 1 2 3 ነገሮችን መጥቀስ ይቻላል። አንደኛው አዳዲስ ምርቶችና አገልግሎቶችን ማመዘን መፍጠር ነው። ከዚህ ረገድ አንጻር በተለይም በአሁኑ ጊዜ በእያንዳንዱ ተቋማት ውስጥ እየተሰሩ ያሉትን ነገሮችን ማየት ይቻላል። አዳዲስ ምርቶች አሉ፣ አዳዲስ አገልግሎቶች አሉ። እነዚህን የምንፈጥርበት እነዚህን ወደ ዘመና አመዝንን የምንጠቀምበት መንገድ ነው። ሁለተኛው በዚህ በፈጠራ አዳዲስ ኢንቨስትመንቶችንም የምንስብበትን እንግዲህ አዲስ ነገር ከተገኘ ኢንቨስትመንት ይመጣል። ያ ማለት ምንድነው? ባለሀብቱ ይመጣል ማለት ነው። መሳብ እንችላለን። አዲስ ቴክኖሎጂ ያንን ቴክኖሎጂ መጠቀም የሚፈልግ ያንን ቴክኖሎጂ ተጠቅመው ደግሞ ወደ ገበያ ማውጣት የሚፈልግ አካል ይመጣል ማለት ነው። በዚህ አግባብ ውጤታማነታችን ማሳለጥ እንችላለን የሚለውን ለማንሳት ነው። በዚህ መሰረት እንግዲህ ዩኒቨርሲቲዎች ይህንን የማመዘንና የፈጠራ ስራን ለመስራት ትልቅ ኃላፊነት ያለባቸው ተቋማት ናቸው። እንደ ዩኒቨርሲቲም እንደ ሀገርም በአሁኑ ጊዜ ዩኒቨርሲቲዎችን የማመዘንና የልየታ ስራ ተሰርቷል። ከልየታ ውስጥ ለምሳሌ በሀገር ውስጥ 8 ዩኒቨርሲቲዎች የምርምር ዩኒቨርሲቲ ተብለው ተለይተዋል። በምርምር ዩኒቨርሲቲዎች ውስጥ በርካታ ስራዎች እየተሰሩ ናቸው። አንዱ ተቋም ደግሞ የኛ የሐዋሳ ዩኒቨርሲቲ ተቋም በሐዋሳ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ዙሪያ በርካታ ስራዎች እየተሰሩ በሁሉም ዘርፍ አሁን 1 2 3 ብዬ ልጠቅሳቸው የሚችል ግን ብዙ ይሁን በእያንዳንዱ ዘርፍ በግብርናው ዘርፍ እየተሰሩ ያሉት የግብርና ምርትን ለማመዘን የሚሰሩ የፈጠራ ስራዎች አሉ። ቅድም እንዳልኩሽ በአገልግሎት ዘርፍ እየተሰሩ ያሉ በቴክኖሎጂ ዘርፍ እየተሰሩ ያሉ የፈጠራ ስራዎች አሉ። እንግዲህ በርካታ ስራዎች በዩኒቨርሲቲዎች ውስጥ እየተሰሩ እንዳሉ ማየት ይቻላል እና እነዚህ ነገሮች እንግዲህ ለሀገራችን ከድህነት ከኋላ ቀርነት ለመውጣትና ቅድም እንማነሳቸውን የኋላ ታሪኮቻችን ተሻግረን ለመውጣት አንደኛው ዩኒቨርሲቲዎችን መለየትና ለዚህ ዓላማ ብቻ ማሰማራት ትልቅ ነገር ነው። በመንግስት ተወስኖ ነው። እነዚህ በሀገር ደረጃ 8 ዩኒቨርሲቲዎች ልየታ ተደርገው ዲፈረንሺየት ተደርገው የምርምር ዩኒቨርሲቲ ሆነው ምርምር ስራዎቻቸውን እያበለጸጉ ያሉ ተቋማት አሉ። ሁለተኛው ደግሞ በዚህ ነገር የሰው ሀብት ልማት ነው። እንግዲህ በምርምር አዲስ ፈጠራዎችን ማምጣት የሚችለውን የሰው ሀብት ልማት ስራ ላይ ትልቅ ስራዎች እየሰሩ ናቸው። ለምሳሌ የኛ ተቋም ከመጀመሪያ ዲግሪ ይልቅ አሁን ወደ 3ኛና ወደ 2ኛ ዲግሪና ምርምር ስራዎች ላይ ትኩረት አድርገን እየሰራ ነው ያለው። እንግዲህ እነዚህ የምርምር ዩኒቨርሲቲዎች ወደ ተመራማሪነት የገቡ በርካታ ተመራማሪዎችን በመፍጠር በማብቃት ሰውን በመጠቀም ላይ ነው ያለ ነው። እንግዲህ በርካታ ፒኤችዲ ፕሮግራሞችን በርካታ የምርምር ዘርፍ ላይ የሚሰማሩ ኃይሎችን እያፈራን ነው ያለ ነው ብዬ አስባለሁ። ይሄ አንዱ ነው። ሁለተኛው ደግሞ ከዚህ ጋር ያይዤ የማነሳው የቴክኒክና ሙያ
ማበልጸጊያ ተቋማትን ባይዘው ለፈጠራ ላይ ትልቅ ወሳኝ ነው። መካከለኛ ደረጃ ያሉ የቴክኒክና ሙያ ማበልጸጊያ ተቋማት በርካታ ስራዎች እየሰሩ ናቸው ያሉት። በዚህ ነገር ላይ እየተሰሩ ያሉትን ነገሮችን ማየት ይቻላል። በየአካባቢው በቴክኒክና ሙያ ታግዘው በሙያ ታግዘው እያበለጸጉ ያሉ ቴክኖሎጂዎች ትልቅ ናቸው። ቀላል ነገር አይደለም። በተለይ ለህዝባችን መሰረታዊ ጥያቄ መፍታት የሚችሉ የዕለት ዕለት ኑሯቸውን ማሻሻል የሚችሉ አገልግሎቶችን ማሳለጥ የሚችሉ ትላልቅ የሆኑ የፈጠራ ውጤቶች በቴክኒክና ሙያዎች ውስጥ የወጡ ናቸው። ይሄ ስንመለከት በዩኒቨርሲቲዎች ውስጥ የሚሰራው ምርምር ብቻ ሳይሆን በቴክኒክና ሙያ ደረጃም የሚበለጽገው እና የሚፈጠረው የቴክኖሎጂ ውጤቶች ወይም ደግሞ የሙያ ውጤቶች ለማህበረሰባችን ሁለንተናዊ እድገት እና ብልጽግና ለማምጣት ወሳኝ ሚና የተጫወቱ ናቸው ብዬ አስባለሁ። ይህም በሰፊው የተሰራ ያለበት ሁኔታ እንዳለ አምናለሁ። ወደ ቀጣዩ ጥያቄያችን ስንሻገር ደግሞ መንግስት እንግዲህ በርካታ ሜጋ ፕሮጀክቶችን በፍጥነት እያከናወነ መሆኑ የማይካድ ሀቅ ነውና ብዙዎቻችንም እንግዲህ የምናየው የመደመር መንግስት ወይም ደግሞ የለውጡ መንግስት ከመጣበት ጊዜ አንስቶ በርካታ ፕሮጀክቶች እንግዲህ በፍጥነት እየተከናወኑ መሆናቸውን እንግዲህ መመልከት ችለናልና በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ካሰፈሯቸው ጉዳዮች መካከል መደመራዊ የፍጥነት መንገድ በሚለው መጽሐፋቸው በሚለው ሀሳብ ላይ እንግዲህ ከኋላ ወደፊት ለመምጣት መፍጠር ብቻ ሳይሆን መፍጠንም ግድ ይለናል የሚል ሀሳብ አንስተዋል። በዚህ ላይ እንግዲህ እንደ ምሳሌ የተጠቀሙት በተለይ አትሌቶችን ነው። አትሌቶች አይተን እንደሆነ በሚሮጡበት ጊዜ እንዴት አድርገን ትንፋሻችንን እንቆጣጠር የሚሉ በርካታ ጉዳዮች የፈጠራ ሀሳቦቻቸው ናቸው። ታዲያ ፈጠራቸው ብቻ እንዲያሸንፉ ምክንያት አይሆናቸውም። ምክንያቱም መፍጠን እንዳለባቸውም ጠቅላይ ሚኒስተሩ እዚህ ላይ ምሳሌ አድርገው አስቀምጠዋልና በተለይ የመፍጠን ስራዎችን ሜጋ ፕሮጀክቶችን የተለያዩ የኮሪደር ልማቶችን ከመስራት አንጻር መንግስት እንደው እያደረገ ያለው ነገር ምን ይመስላል? ከዛም ባሻገር በመፍጠር ወይም በመፍጠን መንገድ ውስጥ ከሚነሱ ጉዳዮች መካከል 24 ሰዓት የመስራት ብሂል ነውና በተለይ የስራ ልማዳችንንም ከፍ ከማድረግ አንጻር የራሱ የሆነ አስተዋጽኦ አለውና መደመራዊ የፍጥነት መንገድ ከመጽሐፍ ባሻገር በእውነታው ወይም ደግሞ ምድር ላይ ያለው መሬት ላይ ያለው ነገር ምን ይመስላል? ጥሩ ቅድም እንዳልሽው በመደመር መንግስት መጽሐፉ ላይ ሁለተኛው የመሻገሪያ ዋና ነጥብ አድርጎ ያነሳው ጠቅላይ ሚኒስትሩ የፍጥነት መንገድ ነው። መፍጠር ብቻ አይደለም፣ መፍጠንም አስፈላጊ እንደሆነ ልክ እንዳንቺም እንዳልሽው በጣም ጠቃሚ። መፍጠን ማለት ከኋላ ወደፊት ለማምጣት ትልቅ ስራ የምንሰራበት ተግባር ነው ብዬ አስባለሁ። በርካታ ተግባሮቻችን ቅድም እንዳልኩሽ ወደ ኋላ ቀርተናል። አሁን ደግሞ ወዳደጉት ሀገራት እኩል ተርታ ሳይሆን ቀዳሚ ለመሆን በእድገትም በብልጽግናም በቴክኖሎጂም በሁሉም ነገር ቀዳሚ ለመሆን መፍጠን ያስፈልገናል። ፍጥነት በጣም ወሳኝ ነው። በርካታ ስራዎቻችን እድሎቻችን ሳይባክኑ አቅሞቻችን ሳይባክኑ ለመጠቀም በጊዜ ለመጠቀም ፍጥነት ያስፈልጋል። ፍጥነት ለሶስት ነገሮች ላይ ወሳኝ ነው። አንደኛው ቅድም እንዳልኩሽ ያሉን አቅሞች አሉ፣ እድሎች አሉ። እድሎቻችን በጊዜ ካልተጠቀምን እድሜም ቢሆን እኮ እያለፈ ነው የሚሄደው፣ ጊዜም እያለፈ ነው የሚሄደው። ይሄን ለመጠቀም እጅግ ወሳኝ ነው ፍጥነት፣ እድሎቻችን ለመጠቀም። ሁለተኛው ደግሞ ጊዜን መጠቀም አለብን። በጊዜ መስራት፣ በጊዜ መጠቀም አለብን። ከዚህ የተነሳ እየተሰሩ ያሉ ነገሮች እጅግ በጣም ይበል የሚያሰኙ በርካታ ስራዎች እየተሰሩ ያሉ ነገሮች እንዳሉ ማንሳት ይቻላል። እንግዲህ ፍጥነትን የምንጨምርበት መሳሪያዎች አሉ። አንደኛው እና ዋናው ትጋትን የተላበሰ ጠንካራ የስራ ባህል። በነገራችን ላይ በአሁኑ ጊዜ በማህበረሰባችን ውስጥ እየሰረጸ ያለው በማህበረሰባችን ውስጥ በውጤታማነት ስራዎቻችን እየሰራን ያለነው የስራ ባህላችን እጅግ በጣም የተሻሻለበት ሁኔታዎች ማየት ይቻላል። የለመድነው 8 ሰዓት መስራት ነው።
አሁን ግን 8 ሰዓት መስራት የሚለው ባህል እየቀረ መጥቷል። ከ8 ሰዓት በላይ ማታም ቢሆን ለሊትም ቢሆን ጠዋትም ቢሆን እየተሰራ ያለበት ጊዜ ነው። በኮሪደር ልማቱ ማየት እንችላለን። በዚሁ በቅርባችን በሐዋሳ ውስጥ ያለውን እንኳን ስናየው ምን ያክል በፍጥነት እየተሰራ እንዳለ በቅርብ ጊዜ ያየነው። በወራት ውስጥ በአመታት የተከማቹ ነገሮች በወራት ውስጥ እየሰራ ነው ያለውና ይህን ስንመለከት ማህበረሰባችን ውስጥ ያለው የስራ ባህል መለወጥ ትልቅ ምርታ ያመጣ ነው ያለው ብለን እናምናለን። በቂ ነው ብዬ አይደለም፣ በቂ ላይሆን ይችላል። በርካታ ማህበረሰብ ክፍሎቻችን ለውጥ ማምጣት አለባቸው። እዚህ ሐዋሳ ከተማ ውስጥ ወይም ደግሞ አዲስ አበባ ከተማ ውስጥ ብቻ ሳይሆን በተለያየ አካባቢዎች ላይ የሚሰሩ ስራዎችን አሁንም በፍጥነት መስራት አለበት። በገጠር የተጀመሩ የገጠር ኮሪደር ልማቶች አሉ። በገጠር የተጀመሩ የኮሪደር ልማቶች ላይ በርካታ ለውጦችን ማምጣት አለበት በፍጥነት። ነገ ሌላ ቀን፣ ነገ ዋስትና አይደለም ለኛ። ዛሬ ሰርተን ማለፍ አለብን። ያለን ሀብቶቻችን በአግባቡ ተጠቅመን እንግዲህ ፍጥነት ሲባል ደግሞ ጥራትን ኮምፕሮማይዝ በማድረግ መልኩ ነው መሰራት ያለበት ብዬ አምናለሁ። ጥራትን በማይነካ በማሻማ መልኩ በፍጥነት መሰራት፣ በፍጥነት ተግባራዊ ማድረግ አለብን ብዬ አምናለሁ። በመጽሐፋቸው ውስጥ የተካተተው ፍጥነት አለ፣ ጥራቱ በጠበቀ ሁኔታ መሰራት አለ። እንግዲህ ሪሶርሶቻችን ወይም ሀብቶቻችን በአግባቡ ከተጠቀምን፣ በፍጥነት ደግሞ ከሰራን፣ ፈጠራውን ወደ ፍጥነት ቀይረን ያመለጡን እድሎቻችን ከተጠቀምን ተርታ ውስጥ መሰለፍ ብቻ አይደለም። አይዞህ አሁን ያደጉ ሀገራት ተርታዎች ብዙ ናቸው። ብዙ ዘመናትን አልፎ ነው እስከዚህ የደረሱት። ተርታ ውስጥ መሰለፍ ብቻ ሳይሆን ከነሱ ቀዳሚ የሆነ የኢኮኖሚ ቀዳሚ የሆነ የቴክኖሎጂ ቀዳሚ የሆነ አገልግሎት ዘርፎቻችን በማምዘን መሰለፍ በርካታ ስራዎች መስራት አለብን። እንግዲህ ፍጥነት የሚያስፈልገን ለአንድ ነገር ብቻ ሳይሆን ለማህበራዊ ጉዳዮች ብቻ ሳይሆን ለአገልግሎቶቻችን ለማሳለጥም እንኳን አገልግሎትን በፍጥነት ለማሳለጥ የተሰሩ ያሉ ስራዎች በጣም እጅግ አበረታች ናቸው። ለምሳሌ የመሶብ ማዕከል ግንባታ በእያንዳንዱ አካባቢዎች በርካታ አገልግሎቶችን ከአንድ ማዕከል የምናገኝ ሁኔታ መመቻቸቱ ራሱ ቀላል አይደለም። ስለዚህ እነዚህ ነገሮችን እና ሌሎችን በየአካባቢው በፍጥነት ሰርተን ውጤታማ አድርገን ካደጉ ሀገራት በልጠን መታየት አለብን፣ ብልጽግናችን አረጋግጠን መታየት አለብን የሚለው ነገር ላይ ነው እኔ የማምነው። መጽሐፋቸው ውስጥም በሰፊው ያተቱት ሀሳብ ይሄን ይመስላል ብዬ ነው የማምነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጽሐፋቸው ካሰፈሩ ጉዳዮች በተለይ ደግሞ በምዕራፍ 3 ላይ የመሻገሪያ መንገድ ላይ ከተነሱ ጉዳዮች መካከል መደመራዊ የዝላይ መንገድ አንዱ እንደሆነ ይነሳልና በተለይ ብዙዎቻችን እንደምናውቀው ሀገርን ወደ ኋላ መለስ ብለን በምናያት ጊዜ በተለይ የመደመር መንግስት ከሚያነሳቸው ጉዳዮች መካከል አንዱ ቁጭት እንደሆነ ይታወቃልና ሀገራችን እንግዲህ በስልጣኔ ከሌሎች ሀገራት ቀደምት መሆኗ የሚታወቅ ነበረ። ሆኖም ግን በጣም ከዓለም ወደ ኋላ መቅረታችን ደግሞ የማይካድ ሀቅ ነው። ስለዚህ ካደጉት ሀገራት ደግሞ ተርታ ለመሰለፍ የግድ መፍጠን እንዳለብን ያነሳሉና በመጨረሻም ደግሞ ያነሳቸው ሀሳብ የዝላይ መንገድ እንደሆነ ይነገራልና እንደው የዝላይ መንገድ በመጽሐፉ ላይ እንዴት ተካቷል ቢለውን ነገር ቢያነሱልን። ብዙ ወደ ኋላ ቀርተናል። አሁን ብዙ ወደ ኋላ የቀረነውን ነገር ሁለት ነገሮችን ነው ያስቀመጡት በዛ ቦታ ውስጥ። አንደኛው ደረጃ በደረጃ እንግዲህ መሰላልን መውጣት ነው። ቀስ ብሎ ምን ማለት ነው ወደ አደጉት ተርታ ለመሰለፍ መጣር ነው። ይሄ አንዱ ነው፣ ጥሩ ነገር ነው። ሁለተኛው ደግሞ እነዚህ ብዙ መንገዶች ሄደው ያደጉ ሀገራት ተርታ ለመሰለፍ ብቻ ሳይሆን እኛ ደግሞ ካደጉ ሀገራት ቀድመን ደግሞ ዘለን ማለፍ እንዳለብን ነው። በጣም ትልቅ ትልም ነው ባይዘ በጣም ትልቅ ትልም ነው።
በቀጥታ መቀላቀል ይቻላል። ዘለን በቀጥታ ወዳደጉት አገራችን እንደውም ደግሞ በጣም እዛ ጋር ደስ የሚያለኝ አዳዲስ ፈጠራዎችን በፈጠር ከዓለም አደጉ ሀገራትን ቀዳሚ መሆንም የሚቻልበት ሁኔታዎችን አስቀምጣሉ። በተለይም ቴክኖሎጂን በመጠቀም መቀላቀል እንደሚቻልና ማደግ እንደሚቻል አስቀምጣሉ። በነገራችን ላይ በመጽሐፍ ብቻ ሳይሆን በተግባርም አሁን ያለው ሁኔታዎችን ስንመለከት በሀገራችን በተለይ አርቲፊሻል ኢንተለጀንስ ላይ የተሰሩ ያሉ የቴክኖሎጂ ስራዎች እጅግ በጣም የሚገርሙና ምን ያክል ተስፋ እንዳለን የሚያሳዩ ነገሮች ናቸው። ብቻም አይደለም አሁን እንግዲህ የኤአይ ቴክኖሎጂ ብቻ ሳይሆን የኤአይ ዩኒቨርሲቲንም በሀገራችን ውስጥ በዓለም ታዋቂ ዩኒቨርሲቲ በዓለም ደረጃ ደግሞ ቀዳሚ የሚያደርግ ዩኒቨርሲቲ እንደሚጀመር ጠቅላይ ሚኒስትራችን በሳምንቱ ገልጿል። ይሄ ግሩም ድንቅ ነው። ሌሎች አፍሪካ ሀገራት ያላገኙት ነገር ነው። ምን ያክል ዘለን እዛ እንደደረስን ማየት ይቻላል። ስለዚህ ስፔስ ሳይንስ ላይ የተሰራሉ ነገሮች እንግዲህ በህዋ ምርምር ብዙ ዘመናትን የፈጁ ብዙ ዘመናትን የሰሩ ኃይላት አሉ። በአሁኑ ጊዜ በሀገራችን ኢትዮጵያ 3ኛውን ሳተላይት ለማምጠቅ ነው እየተዘጋጀች ያለች። ሁለት ሳተላይቶችን በህዋ ላይ ያለው ጥናት እያደረጉ ይሄ ደግሞ ጥናታችንን ለማመዘን ውጤታማ ለማድረግ እጅግ በጣም ጠቃሚ ነገሮች ናቸው እና በቴክኖሎጂ ልቀን እንድንገኝ በቴክኖሎጂ ልቀን ከተገኘን ደግሞ ቴክኖሎጂውን መጠቀም የሚፈልግ ኃይል አለ፣ የሚፈልግ ባለሀብት አለ፣ የሚፈልግ ካምፓኒ አለ። ይሄን ካምፓኒ ለመሳብ ያለን እድል በጣም ሰፊ ነው። ቅድም እንዳልኩሽ እንግዲህ ኢኮኖሚውን ለማበልጸግም ኢንቨስትመንቱን ለማበልጸግም ወሳኝ ሚና ይጫወታል። ዘለን በቴክኖሎጂ ያደጉት አገራት ተርታ ተሰልፈን ያን መሰላል ወጥተን ውጤታማ ስራዎችን መስራታችን እጅግ በጣም ጠቃሚ ነው። በተግባርም እያየ ነው ያለው። ይህን ቴክኖሎጂ አበልጽገን በኤአይ ደግፈን አገልግሎታችን እንግዲህ በማመዘን ውጤታማ የሆነ ስራዎችን መስራት እንችላለን። እንግዲህ እነዚህን ተግባራቶቻችንን ካደረግን ኢትዮጵያችንን የብልጽግና ተምሳሌት ማድረግ እንችላለን። የብልጽግና ተምሳሌት አድርገን ማሳየት እንችላለን። አሁን እያየነ ያለነው በአፍሪካ ውስጥ የእድገት የለውጥ ተምሳሌት ይሆን በአዲስ አበባ ውስጥ የታየውን ስትመለከት በሆቴሎች የሚታዩትን በኮሪደር ልማቱ ላይ የምናያቸውን ለውጦችን በዛ መጥረት ከሄድን እንግዲህ አገራችን ኢትዮጵያ ተስፋ ያላት ሀገር ናት። ተስፋ የምንቆርጥባት ሀገር አይደለችም። እነዚህ ግን ትላንትና ቅድም ያነሳቸው ትላንትና ወደ ኋላ የጎትቱን ነገሮችን ትተን አሮጌውና የሻገቱ ማንነትን አስተሳሰቦችን አስቀርተን በተለወጠ አእምሮ በፈጠራ በፍጥነት በዝላይ ከሄድን ሀገራችንን ማሻገር መለወጥ የብልጽግና ተምሳሌት ማድረግ እንችላለን የሚለው ሀሳብ። ሌላኛው እንግዲህ ጉዳይ ስንመለስ በተለይ የመደመር መንግስት ህሳቤዎች ላይ በርካታ ጉዳዮች ተነስተውበታል፣ ቁጭት ተነስቶበታል። ከቁጭት ባሻገር ደግሞ እንዴት መስራት ይቻላል የሚለውን ነገሮችን ቁጭትን አስወግዶ እንዴት መስራት ይቻላል፣ ሀገራችን ኢትዮጵያ ደግሞ ካደጉት ሀገራት ተርታ እንድትሰለፍ ምን ማድረግ አለብን የሚለው የመደመር መንግስት መጽሐፍ ትልቅ እሳቤ ነውና በውስጡም በርካታ እንግዲህ ቁልፍ ጉዳዮች አሉ። ታዲያ እንደ ሀገር ከሀገር ባሻገር ደግሞ እንደ ግለሰብ የሚቀር ነገር ምን አለ ለኛ? ምክንያቱም እንደ ግለሰብ ስራችንን በአግባቡ መስራት እንድንችል በፍጥነት ማከናወን እንድንችል ለነገ ብለን የምናሳድረው ምንም ነገር እንዳይኖርና ነገሮችን በሰዓት ማድረግ እንደሚገባን ጊዜያችንን፣ ወጣትነታችንን፣ አጠቃላይ መስራት የሚችል ጉልበታችንን ኢንቨስት ማድረግ እንዳለብን ብዙ ያወራልና እንደ ግለሰብ ደግሞ የሚያስተምረን ነገር ምን አለ የመደመር መንግስት መጽሐፍ? እንደ ሀገር ነው እያወራን ያለው። እንደ ሀገር ብቻ ሳይሆን እንደ ግለሰብ ማሰብ አለብን ብዬ አስባለሁ። መለወጥ አለብን ብዬ አስባለሁ። ባይዘው ለውጥ ያስፈልገናል።
መቀየር ያስፈልገናል። አንደኛው የአመለካከት ለውጥ ማምጣት አለብን። አመለካከት ለውጥ ማምጣት አለብን ብዬ ሳነሳ በቆየው በሻገተው አመለካከት መሻገርና ማሻገር አንችልም። ለማሻገርም አመለካከትን መለወጥ አለብን ብዬ አስባለሁ። አንደኛው የፈጠራ አመለካከት ቅድም እንደተባለ የትላንትናው ነገር በቃን፣ የትላንትና የኋላ ቀርነታችን በቃን። እንግዲህ እኛ ኋላ ቀር ነው ቅድም እንዳልኩሽ በብዙ አንግል በአስተሳሰብ ብቻ አይደለም በተግባርም ኋላ ቀርተናል። ያ ይብቃን ብለን መደመራዊ መስመር እሳቤ ትልቅ ያስተማረን እንተባበርን፣ በመተባበርን ማሸነፍ የምንችለው፣ በመተባበርን መለወጥ የምንችለው። ስለዚህ እንደ ግለሰብ ለትብብር ቀና አሳስብ ኖሮን መሰለፍ አለብን የሚለው ነገር ማንሳት ፈልጋለሁ። በቅንጅት ካልሰራን፣ በመተባበር ካልሰራን መለወጥ አንችልም። ብቻ ቆመንም ደግሞ መሻገር አንችልም። የትላንትና 3 ነገሮችን ማንሳት ይችላል። እንደው መጨረሻ ላይ ለውጥ ማምጣት አለብን። አንደኛ የትላንትናው ታሪክ ይብቃን፣ ይሰልቸን። ለብቻችን የሆንበት ብሔር፣ ጎሳ፣ ሃይማኖት፣ ታሪክ የቆጠርን ብቻ የኖርንበት የጀብድኝነት ዘመን ነው የሚለው። ይሄ ይብቃን። አይጠቅመንም፣ አልጠቀመንም፣ አይተነዋል። ጎሳ ቆጥረን ሃይማኖት ቆጥረን ቋንቋ ቆጥረን ተለያይተን አያዋጣንም። መለያየቱ አይጠቅመንምና አንድ እንሆን የሚለው ነገር ለማንሳት ፈልጋለሁ። ይሄ ለዛ ደግሞ የትላንትናው ነገር መሰልቸን ይገባል። ሁለተኛው ደግሞ መወሰን አለብን። ለውጥ ለማምጣት መወሰን አለብን። ለመሻገር መወሰን አለብን። ያልወሰነ ሰው አሻግርም። ቻሌንጅ አለ። በርካታ የሚያንገጫግጩ ነገሮች አሉ። የሪሶርስ ጥረቶች አሉ። ብዙ ነገሮች አሉ። ችግሮች አሉ፣ መሰናክሎች። ተስፋ የምንቆርጥበት አይደለም ግን የምናየው እንደ ሀገራችን የምናየው ምርታዎች ተስፋ ቆርጠን የምንቀርበት ሳይሆን ወጣቱ ህብረተሰብም ማህበረሰባችን እያንዳንዱ ግለሰብ ተስፋ ሳይቆርጥ ያለው ነገር በቅንጅት ተጠቅሞ ውጤታማ ለማድረግ መትጋት አለበት ብዬ አስባለሁ። ለዚህ መወሰን ያስፈልጋል። ሶስተኛው ደግሞ መጀመር አለብን። ስንጀምር ነው የምናየው ለውጥን የምናየው። ባለንበት ቦታ ሆነን ብቻ አልመን አይደለም። ብዙ ጊዜ ፈጀን እዚህ እንሰራለን ብለን ብቻ ሳይሆን ስራውን ጀምረን ነው ማሳየት የምንችለውና እንግዲህ እንጀምር፣ ይሰልቸን፣ እንወስን፣ እንጀምር፣ አብረን ደግሞ እንደግ የሚለው ነገር ለመጨመር ወዳለ በዚህ አጋጣሚ እንግዲህ አቶ አየለ በመደመር መንግስት መጽሐፍ ላይ ሰፋ ያለ ዳሰሳ ሰጥተውናል። እጅግ አድርገን እናመሰግናለን። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ፕሮግራማችንን እንደወደዳችሁት ተስፋ እናደርጋለን። በመደመር መንግስት ውስጥ ያለው እሳቤዎችን በስፋት ዳሰናል። በተለይ ደግሞ የመሻገሪያ መንገድ በተሰኘ ምዕራፍ ላይ ያሉ እንግዲህ ጉዳዮችን በስፋት ዳሰናል። ብዙ ቁም ነገር እንዳገኛችሁበት እምነታችን ነው። በመስተንግዶ ናርዶስ አየለ አብሬያችሁ ቆይታ አድርጌያለሁ። በካሜራ ደግሞ ፍጹም አዲሱ አብሮን ቆይታ አድርጓል። ቆይታችንን እንደወደዳችሁት እምነታችን ነው። ሰላም ሆኖ